ሰላም ቅዱሳን እንዴት ቆያችሁ? ሁሉ ሰላም ነው? ሳምንቱ ጥሩ ነበር? የበዓል ድባብ እንዴት ነበር? እንግዲህ ያው ይሄ በዓል ለኛ ከመብላት ከመጠጣት በጣም የዘለለ እንደሆነ ብዙ ምሁራን የእግዚአብሔርን ቃል ያካፈሉ ያስተማሩ ሰዎች እንደዚሁ እያነሳን ሁላችን ስንናገር ነበርና የፋሲካ የትንሣኤ በዓል ለኛ ልዩ ትርጉም ያለው በዓል ነው። አይ ቲንክ በዚህ ሳምንት ውስጥ በጣም ብዙ የምናስበውና ለህይወታችን የሚቀር በጣም ብዙ ትምህርቶች ያሉበት ሳምንት ነው ብዬ አስባለሁ። በድጋሚ እንኳን አደረሳችሁ። ዛሬ ከሱ ጋር የተያያዘ ነገር አብረን እንካፈላለን። መቼም ይሄን ካልሰበክን ትንሣኤውን ካልሰበክን ትንሣኤው ያስገኘውን ህይወት ማውራት ካልቻልን ክርስትና እንዲሁ ጣዕምና ትርጉም አልባ ነው የሚሆነውና ዛሬ እሱን እናነሳለን። ሳምንታችሁ ጥሩ እንደነበር ተስፋ አደርጋለሁ። እያዳመጣችሁን እያበረታታችሁን ላይክ ሼር እያረጋችሁ ያላችሁ ወገኖች እግዚአብሔር ዘመናችሁን ይባርክ። የእናንተን ድጋፍ አሁንም እንፈልጋለን። ስፔሻሊ ዩቲዩብ ቻናሉን ሰብስክራይብ በማድረግ እንዲሁ ለሌሎች መልእክቱን ሼር በማድረግ እንድትተባበሩን በጌታ ፍቅር እንጠይቃለን። ወደ ዛሬው መልእክቴ ከመሄዴ በፊት አብረን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። ስለ ሁሉ ክብር ላንተ ይሁን። የወደድከን አምላክ፣ የረዳህን አምላክ፣ ያገዝከን አምላክ፣ ያቆምከን አምላክ፣ ምሕረትህን ያበዛህልን አምላክ፣ እንደገና እድል የሰጠህን አምላክ፣ ስምህን እንድንጠራ እንድናከብርህ እንድናደንቅህ እንዲሁ ደግሞ አንተ ጀምረ የሄድከውን ጌታችን መድኃኒታችን ኢየሱስ ክርስቶስ ጀምረ የሄድከውን የወንጌል ሥራ የቤት ሥራዎቻችንን እንድንሰራ ስለሰጠህን ጸጋ፣ ስላበዛህልን ጤንነት፣ ስለሰጠህን ምሕረት እናመሰግንሃለን። ሁልጊዜ አንተን ሥራ ስንሰራ ደስ ብሎን እንሰራለን። ታላቅነትህን እናወራለን። በሕይወታችን የተደረገልንን ነገር እያሰብን ሁሌ አንተን እናደንቃለን። ዛሬም በፊትህ ድምፅህን ለመስማት ለመማር በፊትህ ተሰባስበናል። ቃልህን አስተምረን፣ የቃልህን ማዕድ ባርክልን። እናመሰግንሃለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። እግዚአብሔር መልካም አምላክ ነው። ዛሬ እንግዲህ ከእናንተ ጋር እንድካፈል በልቤ የተቀመጠው ሐሳብ የአዲስ ኪዳን ጅማሬ የሚል ርዕስ የያዘ ነው። እንግዲህ አዲስ ኪዳን ጅማሬ ከተባለ የሆነ ሲዝን አልቋል ማለት ነው። ኦርኛ ብሉይ ኪዳን የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት የነበረው ያ ብሉይ ኪዳን ይባላልና ያ ጊዜ አልቆ አዲስ ኪዳን ምድር ያስተናገደችበት ሳምንቱ ስላለን ይሄን የትንሣኤውን ሳምንት እኔ አዲስ ኪዳን ጅማሬ ብየዋለሁ። እናንተ እንደፈለጋችሁ መተርጎም ማሰብ ትችላላችሁ። ለመልእክቴ ለማቀርበው መልእክት ሐሳብ እንዲሆን ነው የአዲስ ኪዳን ጅማሬ ያልኳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛሬ 2026 በእኛ ደግሞ 2018 ዓመት በፊት እንግዲህ የትኛው ትክክል እንደሆነ እናንተ ዳኙት። እሱ አያጣላንም፣ ብዙ የቀን እንትን አያጣላንም እና ኢየሱስ ክርስቶስ የመጨረሻው ሳምንት ያደረገውን ነገር ያሳለፈውን ነገር ለኛ ትቶልን የሄደውን ነገር በዋናነት ዛሬ አንስተን እንወያያለን። ከምንም በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበት፣ ዋጋ የከፈለበት፣ የተሰቀለበት፣ እንደገና ሞትን ድል አድርጎ የተነሳበት ሳምንት ቢሆንም የድል ጉዞ የድል ሳምንት ቢሆንም በዚህ ሳምንት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ እንድናደርገው የተዋቸው በጣም ጥሩ ጠቃሚ እሴቶች አሉ። እነሱ ነው ዛሬ ላነሳላችሁ ፈልገው። እሱ ድል አድርጎ ሞትን አሸንፎ በክብር የተሰጠውን ሚሽን ፈጽሞ አርጓል። ዛሬ ኢየሱስ መከራን አይቀበልም። መከራን በሚቀበልበት ፖዚሽን አይደለም። ዮሐንስ ራእይ ላይ ሄዳችሁ ስታዩ በወርቅ መታጠቂያ የታጠቀውን ጌታ ነው ዮሐንስ በራእይ ያየው። አይኖቹ እንደ እሳት ነበልባል
በእግዚአብሔር ቀኝ ነው ያለው፣ በክብር ነው ያለው። አሁን ሊመጣ በክብር ነው የሚመጣው እንጂ ሊዋረድ፣ ሊገፋ፣ በሰው ሊገረፍ፣ ሊተፋበት አይመጣም። የኛ ንጉሥ በክብር አርጓል። መከራን ግን አሸንፏል። ሞትን ግን አሸንፏል። ሲኦልን አሸንፏል። በምድር ላይ ያሉ ኃይለኛ ነን የሚሉ ነገሮች በሙሉ ኃይላቸውን አጥተዋል። በአዳም ምክንያት ሚስ የተደረገውን ሕይወት እንደገና በትንሣኤው ኃይል መልሶልናል። ግን በዛ ሳምንት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ድል ማድረግን ብቻ ሳይሆን ሕይወትን ጭምር እንዳስተማረ መጽሐፍ ቅዱሳችንን የኢየሱስ ክርስቶስን የመጨረሻውን ሳምንት አገልግሎት ሕይወት ስናይ በጣም ብዙ ያስተማራቸው ገጸ በረከቶች አሉ። እነሱን ነው ዛሬ ማነሳላችሁ። እንግዲህ የኢየሱስ ክርስቶስ የምድር ቆይታ የመጨረሻው ሳምንት በተለምዶ የሕማማት ሳምንት ተብሎ ይታወቃል። እንግዲህ በታሪክ ውስጥ እጅግ ጥልቅ እና ስሜትን የሚነካ ታሪክ የተከናወነበት ይህ ታላቅ ሳምንት በመጽሐፍ ቅዱስ ውስጥ በተለያየ አይነት ዘገባ፣ በተለያየ አይነት ትረካ ተተርኳል። በጣም የሚጣፍጥ ታሪክ። አንዳንድ ጊዜ የመጨረሻዋን ሳምንት ሆሳና ከምትባለው ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ትንሣኤው ቀን ድረስ ያለውን የአንድ ሳምንት ቆይታ ስታዩ ኢየሱስ በጣም ድንቅ ሳምንት እንዳሳለፈ፣ የመከራ ቢሆንም የጭንቀት ቢሆንም ብዙ ውጣ ውረድ ቢሆንም ጌታችን መድኃኒታችን ኢየሱስ ክርስቶስ በእነዚህ ሳምንታት ውስጥ ለኛ ትቶልን የሄደው ነገር አለ። እንደው ይህን ሳምንት ትንሽ ወደኋላ መለስ ብለን እንይ። ይሄ ሳምንት የሚጀምረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በመመለስ የድል ጉዞ በማድረግ ነው። እንግዲህ በተለያየ ቦታ ሄዶ ወንጌል ሰብኳል፣ አስተምሯል፣ በሽተኞችን ፈውሷል፣ በአጋንንት እስራት የተያዙ ሰዎችን ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሚሽኑን ፈጽሞ በአንድ ቦታ ብቻ ሳይሆን በተለያየ ሀገር በመሄድ ወንጌልን በመስበክ በተራራ፣ በሸለቆ፣ በወንዝ ዳር፣ በመቃብር ውስጥ ያልሄደበት ቦታ የለም። ሳምራውያን መንደር ሄዷል። እነ ዘኪዮስ መንደር ሄዷል። ይሄንን ሁሉ ከፈጸመ በኋላ ይሄንን ሁሉ ካደረገ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በድል ነው የተመለሰው። በድል ሲመለስ ይሄ ሆሳና ብለን እኛ የምንጠራውን ቀን ኢየሱስ ክርስቶስ ያቺን የአህያ ውርንጭላ ጥሩልኝ፣ አምጡልኝ፣ ለጌታዋ ታስፈልጋለች ብሎ ወደ ኢየሩሳሌም ሲመለስ የሆነ ነገር አለ። የተመለሰው በድል አጠናቆ ስለመጣ ይሄን የድል ጉዞ የጀመረው በዝማሬ ነው። ጌታ ኢየሱስ ስሙ ይባረክ። ሆሳና በአርያም እየተባለ ተዘምሮለት በአህያ ውርንጫ ወደ ኢየሩሳሌም የተመለሰው የዘንባባ ዝንጣፊ በማድረግ እንዲሁ በመንገድ ላይ ልብሳቸውን በማድረግ የተለያየ ነገር በማንጠፍ ንጉሥ ወደ ኢየሩሳሌም እየተመለሰ እንደሆነ እየዘመሩን የተቀበሉት። እንደውም የሱ ተቃዋሚዎች እነዚህ ደቀ መዛሙርቶችህን ዝም አሰኛቸው ሲሉ እነሱ ዝም ቢሉ ድንጋዮች ይዘምራሉ አለ። ፍጥረት ሁሉ ስለኔ ይዘምራል አለ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህን ሳምንት ጅማሬ በድል ነው የጀመረው፣ በዝማሬ ነው የጀመረው። ሆሳና እየተባለ የተዘመረለት አያችሁ። ወደ መከራ ብንሄድ እንኳን ወደ ተለያዩ ችግር ውስጥ የተለያየ ፈተና ውስጥ ብንገባ እንኳን ዝማሬ ኃይል አለው። ዝማሬ የድል ጉዞ መጀመሪያ ነው። ይሄ ትህትናን የተሞላ ንጉሳዊ አቀባበል ሲያደርጉ ነው የምታዩት። ብዙዎች የሚጠብቁት ምድራዊ ነፃ አውጪ እንጂ ዓለምን ከኃጢአት የሚያድን መስዋዕት ይሆናል ብለው እነሱ ብዙ ባይገምቱም ግን ምድራዊ ነፃ አውጪ መጥቷል ብለው በትህትና ሲዘምሩ ነበር። እሱ ግን ኃጢአትን የሚያስወግድ ኃጢአትን የሚያሸንፍ የነገስታት ንጉስ፣ የዳዊት ዙፋን ይገባዋል የተባለው ንጉስ ወደ ኢየሩሳሌም ተመለሰ። የመጀመሪያው የሕማማት ሳምንት የመጀመሪያው ድርጊት የመጀመሪያው የኢየሱስ ክርስቶስ የሳምንቱ ጉዞ በዝማሬ ወደ ኢየሩሳሌም መመለስ ነው። ይህን ታሪኩን ትንሽ ላያይዝላችሁ ብዬ ነው። ከድል ጉዞ በኋላ እየተዘመረ ከገባ በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀጣዮቹ ቀናት ያደረጋቸው ነገሮች
እጅግ ደስ የሚሉ አስደናቂ ነገር ዛሬ እኛ ላለንበት ዘመን ሁሉ የሚጠቅም ትልቅ ድርጊት ነው ያደረገው። ምንድነው ያደረገው? ከድል ጉዞ በኋላ የመጀመሪያው የድል ጉዞ ነው ሆሳና። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ስንኖር እኛም እንድናረግ እሱ አድርጎ የሄደው ነገር አንዱ ቤተ መቅደስ ውስጥ የማያስፈልጉ እሴቶችን፣ የማያስፈልጉ ሸቀጦችን፣ የማያስፈልጉ ነገሮችን የማስወገድ ስራ ነው የሰራው። ወደ ቤተ መቅደሱን የንግድ ስፍራ ያደረጉ ነጋዴዎችን አስወጣ ይላል። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁት በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከፍተኛ ቁጣ በእነዚያ ቀናት እነዚህን ሰዎች ከቤተ መቅደስ ሲያባረር ነበር። ሁለተኛ ድርጊቱ ይሄ ነው። ይሄ ለኛ ምን ያስተምራል? የእግዚአብሔር ቤት የጸሎት ቤት ነው። የእግዚአብሔር ቤት የመጽናኛ ቤት ነው። የእግዚአብሔር ቤት የአምልኮ ቤት ነው። ዛሬ እኔና እናንተ እንደምናየው እንዳይመስላችሁ። ምናልባት ሸቀጥ ተብሎ እነዚህ ሰዎች እርግብ ነበር የሚሸጡበት፣ የተለያየ ነገር ነበር ቤተ መቅደሱ ሲያደርጉ የነበረው። ዛሬ እንደዛ አይነት ድርጊት ላናደርግ እንችላለን። ነገር ግን ብዙ ሸቀጥ ያለ ይመስለኛል ዝም ብዬ ሳስብ የቤተ ክርስቲያንን አካሄድ፣ የቤተ ክርስቲያንን ሁኔታ፣ የኢየሱስ ክርስቶስን ቅናት፣ የኢየሱስ ክርስቶስን ቁጣ ልንቆጣ ይገባል። ለእግዚአብሔር የማይገባ ነገር በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ መኖር የለበትም። የተለያየ አይነት ነገር በቤተ ክርስቲያን ውስጥ ያሉ ሰዎች በተለያየ ነገር የተዋጡበት ዘመን ጥላቻ ነግሶ እናያለን። የተለያዩ አመጾች ነግሰው እናያለን። ሰዎች ለጥቅማቸው የሆነ ነገር ሲያደርጉ እናያለን። ምድራዊው የፖለቲካው ሲስተም ቤተክርስቲያንን ተጽዕኖ ሲያደርግ እናያለን። አንዳንድ ባህላዊ ነገሮች ቤተክርስቲያን ላይ ተጽዕኖ ሲያደርጉ እናያለን። እነዛ ሸቀጦች ዛሬም ቢሆን አይጠቅሙንም፣ መወገድ አለባቸው። እንደ ኢየሱስ ስልጣን ኖሮን በጅራፍ ገረፈን ባናወጣም ማድረግን ማቆም አለብን፣ መቃወም አለብን። እግዚአብሔር የማይከብርበት ነገር በቤተ መቅደስ ውስጥ መኖር የለበትም። ምክንያቱም የእግዚአብሔር ቤት የጸሎት ቤት ነው። ስፔሲፊክ ከአዳራሹ ጋር የተያያዘ ነው። ሰዎቹ በእርግጥ በአዲስ ኪዳን ልባችን ነው ቤተ መቅደስ፣ ነገር ግን የምንሰባሰብበት ቦታ ቤተ ክርስቲያን የሚባለው የተለያየ ስም ቢኖርም ቤተ ክርስቲያን የሚባለው ቦታ እግዚአብሔር የሚከበርበት ቦታ ስለሆነ እግዚአብሔር የማይከብርበት ነገር መኖር የለበትም። ስለዚህ ጌታችን ኢየሱስ ክርስቶስ የድልን ጉዞ ሆሳና እየተባለ የገባው ጌታ የሚገርማችሁ በገባ ቀን ስራ ላይ ጀመረው። ቤተ መቅደሱን አጠራ፣ ወንበዴዎችን አወጣ። የእግዚአብሔር ቤት የጸሎት ቤት እንደሆነ፣ መታነጫ ቤት እንደሆነ፣ እግዚአብሔር የሚከበርበት ቤት እንደሆነ አሳየ። እቺ አንድ ሳምንት ቀላል ስራ አይደለችም። ዛሬ እኔና እናንተም የድል ጉዞ ነው እየተጓዝን ያለ ነው። ጌታችን መድኃኒታችን ወደዚህ ምድር እስኪመጣ ድረስ የድል ጉዞ ነው የምናደርገው። በዝማሬ መቀጠል አለብን። ማራናታ ማለት አለብን። አላስፈላጊ ነገሮችን ከመቅደስ ማስወጣት አለብን። በዚህ ሳምንት በዋናነት እንግዲህ የሚነሳው ሶስተኛው ሐሳብ የመጀመሪያው ሆሳና ነው። ሁለተኛው ቤተ መቅደስ ማጥራት ነው። በዛ ቤተ መቅደስ ማጥራት ብቻ ሳይሆን የተለያዩ አይነት ትምህርቶች ሲያስተምር ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ። በቤተ መቅደሱ ዙሪያ የሚሆነውን ትምህርት ሲያስተምር ነበር። ሶስተኛው ግን ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻ እራት ያደረገበት ይሄ ለኔና ለናንተ ኢየሱስ ክርስቶስ ትቶልን የሄደው ድንቅ 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 መልእክት ያለበት እራት ነው። ዛሬ በዚህ ዘመን ላለን እንድናደርገው የተሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰጥቶን ያለፈው በዛች ሐሙስ ምሽት። እንግዲህ ይሄ ሐሙስ ምሽት፣ አርብ ምሽት፣ እሁድ ምሽት ስል የቀን አቆጣጠሩን እናንተ በተለያየ አይነት ጥናት ስለተቀመጠ ማየት ትችላላችሁ። እኔ እዛ ዴፊኒሽን ውስጥ መግባት አልፈልግም። የተለያዩ ጽሑፎች ስላሉ እዛ ማየት ትችላላችሁ። ነገር ግን ድርጊቱን ነው እኔ ላነሳላችሁ የምፈልገው። አንዳንዶች ሐሙስ ይላሉ፣ አንዳንዶች ሮብ ማክሰኞ ይላሉ። እሱ አያጣላም። 3 ቀን የሚለው እሁድ አይደለም የሚባሉ ሐሳቦች አሉ። እሱ አከራካሪ አይመስለኝም። ለምን?
ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድርጊት ነው ዋናው። እሱ ቀኑ ላይ ችግር የለም፣ እዛ ማየት ትችላላችሁና ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን ራት ከደቀ መዛሙርት ጋር ፋሲካን ለመብላት ሲቀመጥ ከባድ የሆነ ትህትናን በአርያነት ያሳየበት ሳምንት ቀን፣ የደቀ መዛሙርቱን እግር በማጠብ አገልጋይ አስተማሪ መሆኑን ያሳየበት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎት የሚጀምረው ከትህትና እንደሆነ፣ ዝቅ ከማለት እንደሆነ፣ ራስን ማሳየት ሳይሆን ራስን ዝቅ ማድረግ እንደሆነ ኢየሱስ አሳይቶናል። ቂጣውን አንስቶ ያላቸው ነገር፣ ጽዋውን አንስቶ ያላቸውን ነገር ይህ ሥጋዬ ነው፣ ስለ እናንተ የሚቆረስ ይህ ሥጋዬ ነው፣ ጽዋውን አንስቶ ይህ ደሜ ነው በማለት አዲስ ኪዳንን መሰረተ ኢየሱስ። አዲስ ኪዳን የተጀመረው የኢየሱስ ሥጋ በመቆረስ ነው። አዲስ ኪዳን የተጀመረው የኢየሱስ ክርስቶስ ደም ፈሶ ነው። ለዚህ ነው አዲስ ኪዳን የተባለው፣ ምድር አዲስን ኪዳን የተቀበለችበት። ሰው ሁሉ የፈለገ ሁሉ መርጦ ወደ ኢየሱስ የመጣ ሁሉ በዚህ ኪዳን ውስጥ እንደገና ቃል ኪዳንን ከአባቱ ጋር እንዲያደርግ የተሰጠ ኪዳን ነው። ይሄ ኪዳን የተጀመረው ግን በታላቅ ትህትና፣ በታላቅ ዝቅ በማለት የደቀ መዛሙርቱን እግር በማጠብ አምላክ ወርዶ አምላክ ሰው ሆኖ፣ አምላክ ሰው መሆኑ በራሱ ትልቅ ነገር ነው። ትልቅ ትህትና ነው። በእርግጥ ሰው አምላክ መሆን አይችልም። አምላክ ነው ሰው መሆን የቻለው። አንዳንዶች እንዴት አምላክ ሰው ይሆናል ይላሉ። አምላክ ምን ማድረግ ያቅተዋል? ምንም ማድረግ አያቅተውም። ሁሉን ማድረግ ይችላል። አምላክ ሰው ሆነ። ለምን? ንጹህ ሰው ስላልተገኘ። የሚቆረስ ሥጋ፣ ንጹህ የሚቆረስ ሥጋ ያለው አልተገኘም ነበር ኢየሱስ እስኪገኝ። ንጹህ ለሰው ልጆች በደልና ኃጢአት ስርየት የሚያስገኝ ደም አልተገኘም ነበር ኢየሱስ እስኪገለጥ። ከዛ በፊት ይፈስ የነበረው የበግ፣ የእንስሳ፣ የርግቦች፣ የወይፈኖች ደም ይፈስ የነበረው የማስተሰረየትን ሥራ ለመስራት ሳይሆን የመሸፈንን ሥራ ነው። ሲሸፍኑ ነበር የቆዩት ኢየሱስ እስኪመጣ ድረስ፣ የኢየሱስ ደም እስኪፈስ ድረስ። የማስተሰረየት ሥራ የሰራው የኢየሱስ ደም ነው። ኃጢአትን ያነጻው የኢየሱስ ደም ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆሳና ተብሎ የተዘመረለት ኢየሱስ ንጉሥ መስሎ ቢገባም፣ በትህትና ቢገባም፣ ንጉሥነቱን ለማሳየት ብዙ አክት ሲያደርግ አታዩ። ቤቴ የጸሎት ቤት ነው፣ እናንተ የምትነግዱበት አይደለም ማለት። ቤተ መቅደሱ ሌላ ሚሽን፣ የእግዚአብሔር ቤት ሌላ ተልእኮ ያለው ይመስል ነበር። በዚህም ዘመን አደራ የምላችሁ የእግዚአብሔር ቤት ነው፣ አለቀ። ሰዎች የሚታነጹበት፣ ሰዎች በእኩል የሚስተናገዱበት፣ ታናሽ ታላቅ ሳይባል፣ የከሌ ዘር የከሌ ብሔር ሳይባል ሁሉ በእኩል የሚስተናገድበት ቤት ነው የእግዚአብሔር ቤት። የነጋዴዎች ቤት አይደለም የእግዚአብሔር ቤት። ድምፅ ያላቸው ተናጋሪዎች ብቻ የሚሰሙበት ቤት አይደለም የእግዚአብሔር ቤት። የእግዚአብሔር ቤት የሁሉ ቤት ነው። በዋናነት የጸሎት ቤት ነው። ሰው ሁሉ ለመጸለይ የሚመጣበት፣ ለማምለክ የሚመጣበት፣ በህብረት ተሰባስበን እግዚአብሔርን የምናከብርበት ቤት ነው እግዚአብሔር። ስለዚህ መወገድ ያለበት ነገር በኢየሱስ ዘመን እንደተወገደ በእኛም ዘመን መወገድ አለበት። የመጨረሻውን ራት ከበላ በኋላ ከመብላቱ በፊት ዝቅ ብሎ እግራቸውን አጠበ፣ ትህትናውን አሳየ። የአገልግሎት መነሻ ምን እንደሆነ አሳየ። አገልጋዮች እንዴት ነው እያገለገልን ያለ ነው? ዝቅ በማለት ትህትናን በማሳየት ጌታችን ኢየሱስ ክርስቶስ በማድረግ ይሄ እሱ የቆረሰውን ሥጋ እሱ ያፈሰሰውን ደም በማሰብ እሱ ያንን ከሰጠ እኔና እናንተ የምንከለክለው ነገር ምን ይኖራል? ሕይወቱን ለሰጠ፣ ደሙን ላፈሰሰ፣ ከአብ ጋር ላስታረቀን፣ ወዳጅ ላደረገን፣
የመንግስተ ሰማያት አምባሳደሮች ላደረገ ለኢየሱስ ምንም የሚከለከል ነገር አለ? ከደቀ መዛሙርቱ አንዱ አሳልፎ እንደሚሰጠው የተነገረበት ትንቢቱ የሚፈጸመው እዚሁ በእኛ መካከል አለ ብሎ ፍንጭ ያሳየበት ነበር ይሄ የመጨረሻ እራት። ስለዚህ የመጨረሻው እራት እኛን የሚያስተምረን የኢየሱስ ክርስቶስ ትህትናን ኢየሱስ የሰበሰባቸው ለዛ። አራተኛው በዚህ ሳምንት ውስጥ ኢየሱስ ያደረገው አራተኛው የጌተሰማኒ ጸሎት ነው። ያም ጸሎት ለኛ በጣም ትልቅ ትምህርት የሚያስተምረን ጸሎት ያለበት ነው። አማኞች እንዴት በመከራ ወቅት እንዴት መጸለይ እንዳለብን ያሳየበት። ከእራት በኋላ ጌተሰማኒ ወደሚባለው ስፍራ አትክልት ውስጥ ለጸሎት እንደሄደ በዚያ የሚጠብቀው ስቃይ ከባድ ስለነበር፣ የሚያሳልፈው ስቃይ ከባድ ስለነበር፣ በታላቅ ጭንቀት ውስጥ ስለነበር ይሁዳ እስኪመጣ ድረስ ይሁዳ አሳልፎ የሚሰጠው ይሁዳ እስኪመጣ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ በጭንቅ ወደዛ ወጥቶ ሲጸልይ ነበር። እቺ የጌተሰማኒ ጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻ ጸሎት የጸለየበት፣ አባት ሆይ ብትወድ እቺ ጽዋ ከኔ ትለፍ ያለበት ይህ ጸሎት ለኔና ለናንተ የሚያስተምረን በጣም ብዙ ነገር ነው ያለው። በመከራ እያለፍን ያለን፣ በችግር እያለፍን ያለን የድል ጉዞ ነው የጀመርነው። ማብቃቱ አይቀርም። እዚህ ምድር ባያበቃለት እንኳን በሚቀጥለው ዓለም ላይ ያበቃለታል። ስለዚህ ኢየሱስ ክርስቶስ መከራን ለማለፍ እንደጸለየ እኔና እናንተም በምናልፈው በየትኛውም የህይወት ጎዳና መጸለይ ያስፈልገናል። ከጸለይን በኋላ እንኳን የይሁዳ አይነት ችግሮች ይሁዳ ኢየሱስን አሳልፎ እንደሰጠ ሁሉ እኛም ወደ ተለያየ ወደ ከፋ ቻሌንጅ ውስጥ ልንገባ እንችላለን። ጸሎታችንን መቀጠል ያለብን። እግዚአብሔር አንድ ቀን ይመጣል። ጌታ ኢየሱስ ክርስቶስ ድል እንደነሳ እነዛ አሳዳጆቹ ምንም ያላደረጋቸው ከሳሾቹ የከሰሱት ክስ 3 ቀን ነው የፈጀው። ከዛ በኋላ የድልን ህይወት ኢየሱስ እንደኖረ እናያለን። የጌተሰማኒም ጸሎት ለኛ ትልቅ ትርጉም ያለው ጸሎት ነው። እንግዲህ ይሄ ሳምንት የድል ጉዞ የተባለው ሳምንት፣ የአዲስ ኪዳን ጅማሬ የተባለው ሳምንት ኢየሱስ ክርስቶስ በዚህ መንገድ ነበር ሲያሳልፍ የነበረው። ከጌተሰማኒ ጸሎት በኋላ ታውቃላችሁ፣ ይሁዳ ኢየሱስን አሳልፎ ለመስጠት ከነዛ ሰራዊት ጋር ገንዘብን ከፍሎ ሄጄ የምስመው እሱ ኢየሱስ ነው ያዙት ብሎ አሳልፎ ከሰጠው በኋላ እንግዲህ እነ ይሁዳ መጥተው ይሁዳ ሄዶ የሰው ልጅ አሳልፎ እንደሰጠው በታሪክም በተለያዩ ምስሎችም ያየነው ነገር ነው። ከዛ በኋላ ምንድነው የሆነው? ወደ ስቅለት ነው ያመራው ኢየሱስ ክርስቶስ። የአዲስ ኪዳን የመጀመሪያው ሳምንት ቀላል እንዳይመስላችሁ፣ እኛ ስለቀለለብን እናቀለዋለን። የመከራ ሳምንት፣ የጭንቅ ሳምንት፣ ትህትናን የማስተማር ሳምንት፣ በመከራ ፍርሃት ውስጥ የመሆን ሳምንት፣ ቤተ መቅደስ የማጥራት ሳምንት፣ የተለያዩ ሐሳቦችን ሜን የሚባሉ ትምህርቶችን እያነሳ የማስተማር ሳምንት። እንግዲህ ኢየሱስ ክርስቶስ ረጅም በሆነ ስቃይ ውስጥ አለፈ። በሐሰት ተከሰሰ፣ ተገረፈ፣ የሾህ አክሊል ተደፋበት፣ በመጨረሻ የሞት ፍርድ ተፈረደበት። መስቀል ተሸክሞ ወደ ቀራንዮ ሄደ። በሐሰት የተመሰከረው ኢየሱስ ክርስቶስ ሐሰተኛ ሆኖ አይደለም። የተገረፈው ወንጀል ሰርቶ አይደለም። የሾህ አክሊል የተደፋበት በእውነት ስለሚገባው አይደለም። የሞት ፍርድ የተፈረደበት ስለሚገባው አይደለም። ሊሆን ስለመጣ፣ ያንን መከራ ሊቀበል ስለመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በስቅለት ላይ ያሳለፈውን ሕይወት እኛ ሕይወት እንዲኖረን፣ እኛ እንዳንሰቃይ፣ በመስቀል ላይ በተሰቀለ ጊዜ ተፈጥሮ እንኳን መስክሯል። ከቀኑ 6 ሰዓት ጀምሮ
እስከ 9 ሰዓት ጨለማ ሆነ ይላል። ኢየሱስ ክርስቶስ አንድ ነገር አለ። በዚህ ጊዜ ተፈጸመ ብሎ ነፍሱን ሰጠ ይላል። አያችሁ፣ የኛ አምላክ የተገደለ ይመስለናል። ኢየሱስ አልተገደለም። ኢየሱስ ነፍሱን ነው አሳልፎ የሰጠው። ተፈጸመ አለ። በዚያ ቅጽበት የቤተ መቅደሱ መጋረጃ ከላይ እስከ ታች ተቀደደ። ምድር ብርሃን በራላት። ጨለማው ተገፈፈ። ኃጢአት ተወገደ፣ ተሸነፈ። ጉልበተኛ ነኝ የሚል ጠፋ። በሰውና በእግዚአብሔር መካከል የነበረው ግድግዳ ፈረሰ። በክርስቶስ ኢየሱስ ላመኑ ሁሉ ወደ እግዚአብሔር መግባት ሆነልን። ድልድይ ሆነ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆሳና ተብሎ የተዘመረለት ቤተ መቅደስ ያጠራው ኢየሱስ ከደቀ መዛሙርት ጋር ዝቅ ብሎ እግር ያጠበው ትህትናን ያሳየው ኢየሱስ አብሯቸው ራት የበላው ኢየሱስ ስለሚቆረሰውና ስለሚፈሰው ደሙ የነገራቸውን ታሪክ እሱ መስዋዕት እንደሚሆን የነገራቸው ከመስዋዕትነት እንደሚጀምር ትህትና ዝቅ ከማለት እንደሚጀምር ካሳየ በኋላ ነገር ግን ለሚቀበለው መከራ ለሚያሳልፈው ሕይወት በከባድ ጸሎት የአምላኩን ፊት እንደፈለገ ከዛ በኋላ ከጸሎት በኋላ ግን ያመራው በሐሰት ወደ ተከሰሰበት አሳልፎ ሕይወቱን ለመስጠት በመስቀል ላይ የዋለውን ታሪክ የኛ ታሪክ ነው። እንግዲህ ቅዳሜ ዕለት ወር ደግሞ ኢየሱስ ከተቀበረ በኋላ መቃብሩ በታላቅ ወታደሮች እንደተጠበቀ ደቀ መዛሙርቱ ተስፋ እንደቆረጡ ይቤዠናል ይታደገናል ብለን የጠበቅነው ብለው ተስፋ ያደረጉት አምላካቸው ሞቶባቸው ግራ ተጋብተው ሁሉም ወደ ገዛ ፈቃዳቸው የሸሹበት እምነታቸው የተፈተነበት የፈሩበት ያቺ ቀን በጣም አስቸጋሪ ናት። እንደ ሰው ተስፋ እንቆርጣለን። እንደነዚህ ሰዎች እኛም ሰዎች ስለሆንን በተለያየ ቻሌንጅ ውስጥ ስናልፍ በተለያየ መከራ ውስጥ ስናልፍ ተስፋ ቆርጠን ወደ ገዛ ራሳችን ልንሄድ እንችላለን። በዛ መቆየት ግን አያስፈልግም። ኢየሱስ ክርስቶስ ትንሣኤን ይዞልን እንደገና መጣ። መቃብሩ ባዶ ተገኘ። እነዛ የምስራች አብሳሪ ሴቶች የኢየሱስ ክርስቶስን አስክሬን ሽቶ ለመቀባት ሽቶ ይዘው በፍጥነት በሚሄዱበት ጊዜ መቃብሩ ማን ያንከባልልናል? ድንጋዩን ማን ያነሳልናል? ወደዛ ሄደን የኢየሱስ ክርስቶስ አስክሬን ላይ ሽቶ እናረጋለን ብለው የሄዱ ሰዎች ታላቅ የምስራች ሰሙ። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል። ሃሌሉያ! ተነስቷል። ትንሣኤ ማለት እሱ ነው። ዛሬ የምንሰብከው እንደ ታሪክ ሌሎቹን አያይዘን እኛ የምንማርበት ትምህርት ስላለ እናነሳለን እንጂ በዋናነት የምንሰብከው ትንሣኤውን ነው። ኢየሱስ ተነስቷል። ሞትን አሸንፎ ተነስቷል። ድል ይዞ ተነስቷል። ወደ እግዚአብሔር ይዞን ለመግባት ተነስቷል። የተነሳውን ኢየሱስን ነው የምንሰብከው። እንደገና በክብር የሚመጣውን ኢየሱስን ነው የምንሰብከው። ሞትን ድል ያደረገውን ኢየሱስን ነው የምንሰብከው የሚለውን የምስራች ሰሙ። ኢየሱስ ሞትን ድል አድርጎ ተነሳ። ለደቀ መዛሙርቱ ታያቸው፣ አጽናናቸው፣ አብሯቸው ሄደ። 40 ቀንና 40 ሌሊት አብሯቸው አሳለፈ። አብሯቸው ማዕድ ቆረሰ። በመካከላቸው ተገኘ። ሰላም ለእናንተ ይሁን አለ። አበረታቸው፣ አጸናቸው። ኃይልን እስክትቀበሉ በኢየሩሳሌም ቆዩ አላቸው። በስተመጨረሻ እያዩት እንዳረገ መጽሐፍ ቅዱስ ይነግረናል። ይህ ሳምንት ከታላቅ ክብር ሆሳና ወደ ታላቅ ስቃይ ስቅለት፣ ከዚያ ወደ ዘላለም ድል የተመጣበት የሕይወት ጉዞ። ሆሳና ተባለ። ታላቅ ስቃይና ታላቅ መከራን ስቅለትን ተቀበለ፣ ተሰቀለ። ከዛ ወደ ዘላለማዊ ድል ወደ ትንሣኤ የተጓዘበት ሳምንት ነው። የአዲስ ኪዳን ጅማሬ ሆሳና ብቻ አይደለም። የአዲስ ኪዳን ጅማሬ ስቅለት ብቻ አይደለም።
የአዲስ ኪዳን ጅማሬ የተጠናቀቀው በድል ነው፣ በትንሣኤ ነው። የሰው ልጅ ድነትን ያረጋገጠበት ሳምንት ነው። የሰው ልጅ ጨለማ የተገፈፈበት ሳምንት ነው። የሳምንት በዚህ ሳምንት ምን እያሰብን? ይህን የምትሰሙ በተለያየ እምነት ውስጥ ያላችሁ ሰዎች ይህን የምስራች ካልሰማችሁ፣ በዚህ የምስራች ውስጥ ካልገባችሁ፣ ሆሳና ብቻ ብሎ መዘመር አይደለም። ኢየሱስ ተሰቅሏል ብቻ ሳይሆን ትንሣኤ አርጓል። ስለዚህ እኔም የትንሣኤው አካል ነኝ፣ ድኛለሁ፣ አምልጫለሁ፣ በእኔ ላይ ኃጢአት ስልጣን የለውም፣ በእኔ ላይ ሞት ስልጣን የለውም ብለን ይሄንን ጌታ የራሳችን ልናደርግ፣ የግላችን ልናደርግ፣ በውስጣችን ልናምን ይገባል። ተረጋገጠ። እንግዲህ የዚህን ታሪክ ጥልቀት ትርጉም ጥቂት ባይባልም በዚህ ሳምንት ውስጥ ኢየሱስ ያሳለፈው ድሎችን ስናይ በዚህ ሳምንት ውስጥ የተከናወኑ የተለያዩ ነገሮች አሉ። የማርያም ሽቶ መቀባት የሳምንቱ ዋዜማ ላይ ያየነው ነው። ይሄም ትልቅ ድርጊት ነው፣ አንረሳውም። የጴጥሮስ መካድና መመለስ በዚህ ሳምንት ውስጥ ነው ያየነው። ኢየሱስ ክርስቶስን አላቀውም ብሎ የካደው ጴጥሮስ እንደገና የሰው ልጅ የንስሐ ዕድል እንደሰጠው በጴጥሮስ ሕይወት የሚያየነው መውጣት መመለስ የሚለውን ያየንበት ሳምንት ነው። በመስቀል ላይ የተነገሩ እነዚህ ከባድ ቃላቶች እማንረሳቸው በመስቀል ላይ ኢየሱስ ክርስቶስ ሲውል በዚህ ሳምንት ውስጥ ከተናገራቸው ነገር አንዱ ይቅርታን ሲሰብክ እናያለን። በመስቀል ላይ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቶ የሚያደርጉትን አያውቁምና ይቅር በላቸው ለጠላቶቹ የጸለየበት ሳምንት ነው ኢየሱስ። እነዚህ ድርጊቶች እኛ የምንማርባቸው ጥልቅ እሴቶች ናቸው። ወዳጅን መውደድ ምንም ትርጉም የለውም፣ የሚጠላን መውደድ። አባቶ የሚያደርጉትን አያውቁምና ይቅር በላቸው ለጠላቶቻቸው ጸለየ። ተስፋ ነው። ዛሬ ከኔ ጋር በገነት ትሆናለህ አለው ኢየሱስ ክርስቶስ። የአዲስ ኪዳን ጅማሬ ላይ ተስፋን የሰጠው ለዛ ወንበዴ። በአንድ በኩል ያለው ወንበዴ ምን አለ? አንተም ራስህን አድን፣ እስቲ እኛንም አድን፣ አምላክ ነኝ ብለህ የለ ብሎ ተሳለቀ። ያኛው ግን እሱ ምን አደረገ? እሱ ባልሰራው ኃጢአት፣ አያችሁ ሴንስ የሚያደርጉት ነገር ነበር ማለት ነው። በዛ ዘመን ወንበዴዎች እንኳን ሴንስ ያደርጉት ነበር። ኢየሱስ ምን አለ? እባክህን እሱ ባልሰራው ኃጢአት ነው የተሰቀለው። እኛ በጥፋታችን ወንጀል ሰርተን ወንበዴዎች ተብለን ስያሜ ተሰጥቶን የሰራነው ጥፋት ነው እኛን እዚህ ጋር ያቆመን። እሱ ያለ ጥፋቱ ነው። ነገር ግን አንድ ነገር ማድረግ ትችላለህ ኢየሱስ፣ እባክህ በመንግስትህ በመጣ ጊዜ አስበኛል። የመጀመሪያ ንስሐ ገቢ ሰውዬ፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ አንተ ንጹህ ነህ፣ ግን እንደው በመንግስትህ እድል ካገኘው ቻንስ ካገኘው እባክህን ሲል ዛሬ ከኔ ጋር በገነት ትሆናለህ አለ። ለወንበዴው ተስፋ ሰጠ። ዛሬ ለኔና ለናንተም ተስፋ ይሰጣል። በዚህ ብርሃን ያልተካተታችሁ፣ ወደዚህ ወንጌል እውነት ያልመጣችሁ፣ በጨለማ ውስጥ ያላችሁ የምትሰቃዩ፣ ዛሬ እኔም ይሄን ተስፋ ልነግራችሁ ፈልጋለሁ። ኃጢአታችሁ ምን ቢበዛ፣ ክፋታችሁ ምን ቢበዛ፣ ሰው የሰጣችሁ የተለያየ ትርጉም ቢኖረው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ስለሚል ኑ ወደ ኢየሱስ። ይሄን የምስራች እነግራችኋለሁ። አምልጡ ወደ ኢየሱስ፣ ተጠጉ ወደ ኢየሱስ። ሕይወት ወደ ሆነው ወደ ኢየሱስ እንምጣ። ብርሃን ወደ ሆነው ወደ ኢየሱስ እንምጣ። ሕይወቱን ወደ ሰጠው ወደ ኢየሱስ እንምጣ። ተፈጸመ ወዳለው ወደ ኢየሱስ እንምጣ። ይሻለናል። ወደ መንግሥተ ሰማያት ያስገባናል። ወደ ጌታ ቤት ለመግባት ወደ ኢየሱስ ክርስቶስ ለመጠጋት የሚያስፈልገው ኢየሱስ በመስቀል ላይ የሰራውን ሥራ ማመን ብቻ ነው፣ መቀበል ብቻ ነው። ለኔ ነው የሞትከው፣ ንስሐ ልገባ እፈልጋለሁ ማለት ብቻ ነው። ወንበዴዎችን ከተቀበለ እኔና እናንተን የማይቀበልበት ምንም ምክንያት የለውም። ሁሉን ይቀበላል። ወደ ኢየሱስ ለመጣው ይቅርታን ሰበከ፣ ተስፋን ሰበከ፣ ፍቅርን አሳየ።
ነፍሱን አሳልፎ ሰጠ። በስቅለቱ ወቅት የተከሰቱ ተፈጥሯዊ ክስተቶችን ስናይ ጨለማ መሆኑ፣ የመሬት መንቀጥቀጥ፣ መቃብር መከፈት ዝም ብሎ የሆኑ ሳይሆን የፍጥረት ጌታ እየተሰቃየ መሆኑን ተፈጥሮ ራሱ የመሰከረበት ሳምንት ነው። የመቶ አለቃው የተናገረውን ታውቃላችሁ። ይህ በእውነት የእግዚአብሔር ልጅ ነበረ ብሎ ለመመስከር የተገደደው ተፈጥሮ በራሱ ኢየሱስ ክርስቶስ መከራን በሚቀበል ጊዜ ተፈጥሮ ራሱ አብሮት መከራን ይቀበል ነበር። ፀሐይ ብርሃኗን መስጠት አቆመች። ተናወጠ ምድር። ይህን አምላክማ ይዤ መቆየት አልችልም ብሎ መቃብሩ ተከፈተ። ኢየሱስ የሱም መቃብር ብቻ ሳይሆን የከፈተው የኔና የናንተን መቃብር ነው የከፈተው። እኔና እናንተም ተቀብረን ነበር። በኃጢአት ምክንያት፣ በሰይጣን ምክንያት በሰንሰለት የታሰርን ነበር። በግዞት የነበርን ነበር። ሞታችንን ወሰደው፣ መቃብራችንን ከፈተው፣ ትንሣኤን ሰጠን። ክብር ለናዝሬቱ ለኢየሱስ ይሁን። የትንሣኤው ተጽዕኖ ለደቀ መዛሙርት ተራ ወሬ አልነበረም። በፍርሃት ተደብቀው የነበሩ እነዚህ ሰዎች ትንሣኤን ካዩ በኋላ ሕይወትን እስከ መጨረሻ ድልን ሰበኩ፣ ወንጌልን ሰበኩ። የትንሣኤው ኃይል ወደ ደቀ መዛሙርቱ ሕይወታቸውን ራሱ ትንሣኤው አደረገው። ሕይወታቸውን ለወጠ፣ ቋንቋቸውን ለወጠ፣ ንግግራቸውን ለወጠ፣ አስተሳሰባቸውን ለወጠ። ትላንት በነበሩበት ፍርሃት አልቀጠሉም። ለምን? ትንሣኤ ሆኗል። ተወግዷል። ሞት ተወግዷል። ኃጢአት ተወግዷል። ይህ ለውጥ የታሪኩ እውነተኛ ትልቁ ማረጋገጫ ተደርጎ ይወሰዳል። የትንሣኤ ሳምንት ለብዙዎች ሕይወት የመለወጫና ተስፋ የማግኛ ምንጭ የተተረከበት፣ ምንጩ የፈነዳበት ነው። በዚህ ሳምንት ትልቁ ድል የተለያዩ ድሎች በየዓመቱ እናከብራለን። አድዋ ድል መታሰቢያ በዓል ኢትዮጵያ ከጣሊያን ጋር ተዋግታ ያሸነፈች፣ እንደዚህ የሆነ ደርግ የወደቀበት ምናምን እየተባሉ የተለያዩ ድል በዓሎች ቀን ተሰጥቷቸው በካላንደር ተዘግተው ሰዎች ያንን ድል ሴሌብሬት ያደርጋሉ። የዚህ ሳምንት ድል ግን አንድና አንድ ነው። ይሄ ድል ሁሌ ይተረካል። ትንሣኤ ሆኗል። በክርስትና አስተምሮ መሰረት የተጣለበት ትልቁና ወሳኝ ክፍል ትንሣኤ ነው። ያለ ትንሣኤ ስቅለት እንደ ማንኛውም ሰማዕት ሞት ተቆጥሮ ይቋጭ ነበር። ትንሣኤ መኖሩ ነው ትልቅ ድል። ትንሣኤ ግን ሞትን ድል ማድረግ ለሰው ልጅ የተስፋን የመጀመሪያ መሆኑን ለሚያበስር የሁላችን ሳምንት ብርሃን የወጣበት ወር ደግሞ ይሄ ከሆሳና የጀመረው የኢየሱስ ክርስቶስ የሕማማት ሳምንት የተቋጨበት መደምደሚያው ዋና ማዕከል ትንሣኤው። ኢየሱስ ሞቶ የቀረ አምላክ አይደለም፣ ሞቶ የተነሳ አምላክ። አንዳንድ እምነት ውስጥ ኢየሱስ አልሞተም የሚላል። አንዳንድ እምነት ውስጥ ሞቱና ትንሣኤውን የማይቀበሉ አሉ፣ ኢየሱስ አልሞተም የሚል። እኛ ግን እናበስራለን፣ ምክንያቱም መጽሐፍ ቅዱስ ይሄን ይነግረናል። ተነስቷል። እሱ የተነሳው እኛን ሊያስነሳ ተደመደመ። የዚህ ሳምንት ትልቁ ድል ትንሣኤ ነው። የዚህ ሳምንት ትልቁ የፍቅር መገለጫ ደግሞ መሰቀሉ ነው። ያለውን ፍቅር ጥቅልል አድርጎ ያሳየው በመሰቀሉ ነው። የሰው ልጅ ስሜት ይበልጥ የሚነካው የኢየሱስ ትዕግስት የሚያሳየው የስቅለቱ ታሪክ በጣም የምናስታውሰው የፍቅሩን ጥግ ያየንበት፣ ንጹሕ ሆኖ ሳለ ስለ ሌሎች በደል መሰቃየቱ፣ በመስቀል ላይ ሆኖ ጠላቶቹን ይቅር ማለቱ ያሳየው ፍጹም መስዋዕትነት የሳምንቱ እጅግ ልብ የሚነካ የፍቅር ታሪክ ነው። ያለ መስዋዕትነት ድል የለም። መስዋዕት የሆነው ግን ለሀገር ሳይሆን
ለጂኦግራፊካል ለምድር ለቦርደር ሳይሆን ወታደሮች መስዋዕት የሚሆኑት ብዙ ጊዜ ቦርደር ለመጠበቅ የሆነ ምድራዊ ነገር ምናምን ለማግኘት ነው። ኢየሱስ ክርስቶስ ግን ስቃዩን የተቀበለው በእግዚአብሔርና በሰዎች መካከለኛ ለመሆን ይህን የጥል ግድግዳ ለማፍረስ ኢየሱስ መካከለኛ ለመሆን ተሰቀለ፣ ተሰቃየ። ባላደረገው ነገር ንጹሕ ደሙን አፈሰሰ፣ ስጋውን ቆረሰ። ትልቁ የፍቅር መገለጫ የዚህ ሳምንት መሰቀሉ ነው። ትልቁ የሕይወት ትምህርት ደግሞ በመጽሐፍ ቅዱሳችን ውስጥ ስናነብ እግር ማጠቡ። አንድ መሪ ወይም አምላክ ተብሎ የሚታመን አካል ዝቅ ብሎ የደቀ መዛሙርቱን እግር ማጠቡ በዓለም ታሪክ ውስጥ ትህትናን የታየበት ትልቅ ትምህርት የተሰጠበት ዛሬ ድረስ የሚተረክ ትልቅ ትህትናን ያየንበት ሳምንት። የዚህ ኢየሱስ ክርስቶስ ሕማማት ተብሎ በሚታወቀው በዚህ ሳምንት ውስጥ ትልቁ ድል ትንሣኤ ነው። በዚህ ሳምንት ውስጥ ትልቁ ፍቅር ኢየሱስ በመስቀል ላይ መዋሉ ስቅለቱ ነው። በዚህ ሳምንት ትልቁ ትምህርት እግር ማጠቡ ትህትናን ማሳየቱ ነው። መጀመሪያ ማገልገልን ተማር፣ ከማገልገልህ በፊት ማገልገልን ተማር፣ ዝቅ ማለትን ተማር ብሎ ያሳየበት ይሄ ክስተት ዝም ብሎ የተከሰተ አይደለም፣ ዝቅ ተብሎ የመጣ ክስተት ነው። ሁሉን በአንድ ላይ የሚያስተሳስረው የቤዛነት ጉዞ ሁሉን በአንድ ላይ የሚያስተሳስረው የቤዛነት ጉዞ ዝም ብሎ የሆነ አይደለም። ይሄ ሁሉን ያቀፈውን እይታ እንደዚህ የዚህን ሳምንት ቁጭት ስናረገው ያለ ሆሳና ትህትናንና ንግስናው አይታወቅም ነበር። ያለ ጸሎት ፍቅር ትርጉምና አገልጋይነት እንዴት እንደሆነ መረዳት አንችልም ነበር። ያለ ስቅለት የሰው ልጅ ኃጢአት ዕዳና የክርስቶስ የፍቅር ጥልቀት አይገለጥም ነበር። ያለ ትንሣኤ ታሪኩ በሐዘን በሽንፈት የተቋጨ ነበር የሚሆነው። ትንሣኤ ስላለ ታሪኩ በሽንፈት በሐዘን ጥርስ በማፏጨት ወዮ በማለት ሳይሆን በድል ነው የተጠናቀቀው። ያለ ትንሣኤ ታሪኩ በድል አይጠናቀቅም ነበር። ያለ ስቅለት የሰው ልጆች ዕዳ አይከፈልም ነበር። ያለ ጸሎት የፍቅር ትርጉም አይገለጥም ነበር። ያለ ሆሳና ትህትናውና ንግስናው አይታወቅም ነበር። ይሄ ሳምንት ሁሉን በአንድ ላይ ጨምቀን ስናይ ሞት በሕይወት መሸነፉ፣ ኩራት በትህትና መተካቱ፣ ፍቅር ከመቃብር በላይ መሆኑን እንረዳለን። ባጭሩ ይሄ ሳምንት ከውርደት ተነስቶ ወደ ክብር የደረሰበት የድል ጉዞ ነው። የአዲስ ኪዳን መጀመሪያ ያልኳችሁ ለዚህ ነው። ለኔና ለእናንተ ይሄ ሳምንት ምን ፈጥሮ አልፏል? ዛሬ የምትሰቃዩ ይሄ ብርሃን ያልበራላችሁ ይሄንን ልነግራችሁ እወዳለሁ። ታዲያ ይሄ ታሪክ ለሰው ልጆች ሕይወት እጅግ ጥልቅና ዘላቂ የሆኑ ትምህርቶችን የተማርንበት ከሃይማኖታዊ እይታ ባለፈ በየዕለት ኑሯችን ላይ እንደ መመሪያ ልናስተናግዳቸው የሚገባንን ነጥቦችም ትቶልን ያለፈው ኢየሱስ ክርስቶስ ትቶልን የሄደው ነገሮች አሉ። ይሄንን ለማለት ነው ይሄንን ሳምንት በሙሉ ያወጣውላችሁ። ዋና ሐሳቤ ይሄ ነው። ይሄንን ብዬ ጨርሳለሁ። ትህትናውና ታላቅነቱን ለማሳየት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሳምንት ውስጥ ለኛ ትቶልን የሄደው አንዱ የመጀመሪያው ትልቁ ነገር ትህትና። ኢየሱስ ደቀ መዛሙርቶቹን እግር ማጠቡ እውነተኛ መሪ ሌሎችን ማገልገል እንጂ በሌሎች ላይ መሰልጠን እንዳልሆነ ያሳየበት ሳምንት ነው። ይሄ ትልቅ ትምህርት ነው። ትምህርቱ ወሬ አይደለም፣ ትምህርቱ ተግባር። በሕይወታችን ውስጥ ከፍ ለማለት መጀመሪያ ዝቅ ማለት ቁልፍ እንደሆነ፣ ለሌሎች መልካም ማድረግ በትህትና መኖር ትልቅ ትምህርት ነው የሰጠን። ትህትና የዚህ ሳምንት ዋና ትምህርት ነው።
ትህትና የኢየሱስ ክርስቶስ የመጨረሻ ሳምንት ትልቁ ለሰው ልጆች ትቶ የሄደው ሳምንት ነው። ይሄን እንዳንረሳ። ጥያቄው እኔና እናንተ በትህትና ነው ወይ ሌሎችን እያገለገልን ያለነው? እግዚአብሔር ይርዳን። የኢየሱስ ትህትና እንዲጋባብን ያስፈልጋል። ሌላው ኢየሱስ ክርስቶስ ትቶልን የሄደው የይቅርታን ጥንካሬ፣ በመስቀል ላይ ሆኖ ለሚገረፉ ለሚሰቃዩ ሰዎች አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የኢየሱስ ክርስቶስን የመጨረሻ ሳምንት ስቃይ መከራ የከፈለውን ዋጋ አይተን ይሄንን አለመኖር በእውነት ያንን ታሪክ ማበላሸት ነው። አባቶ የሚያደርጉትን አያውቁምና ይቅር በላቸው። የይቅርታን ከበቀል በላይ ምን ያህል ኃይል እንዳለው ያሳየበት፣ ይቅርታ ከቂም እስራት ነፃ የመውጣት ታላቅ የጥንካሬ መገለጫ መሆኑን ያሳየበት ሳምንት ነው። ይሄን ለኛ ትቶልን ሄደዋል። ሶስተኛው ሐሳብ ለኛ ትቶልን ከመከራ በኋላ ድል እንዳለ ያየንበት ከኢየሱስ የተማርንበት ሳምንት ነው። በስቅለት ታሪክ ውስጥ እጅግ ጨለማና ተስፋ አስቆራጭ ነበር። ነገር ግን ያ ጨለማ ቀን ካለፈ በኋላ ትንሣኤ እሑድ ሊመጣ ችሏል። ይህም በሕይወታችን ውስጥ የሚያጋጥሙ ፈተናዎች አርብ ቢጀምሩም የሆነ ቀን ማብቂያ እንዳላቸው፣ እስከዚያ ቀን ግን በትዕግስት ማሳለፍ እንዳለብን፣ በትዕግስት ነገሮችን ካሳለፍን ነገሮቻችን ትንሣኤ ይዘው እንደሚመጡ፣ ድል እንደሚመጣ፣ የከበበን ጨለማ እንደሚገፈፍ ያየንበት፣ ከመከራ በኋላ ድል እንዳለ ያየንበት ሳምንት ነው። በዚህ ሳምንት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ትቶልን የሄደው አራተኛው ሐሳብ ለእውነት መቆም መስዋዕትነት። ኢየሱስ የያዘውን ዓላማ እውነትን ላለመተው እስከ ሞት ድረስ እንደተጓዘ፣ ለምናምንበት ነገር ለተሰጠን የክርስትና ሕይወት ሞት እንኳን በፊታችን ቢመጣ፣ ለዚህ እኮ ነው ደቀ መዛሙርት መስዋዕት እስኪሆኑ ድረስ ማመናቸውን ያላቆሙ። አያችሁ፣ ከኢየሱስ ተማሩ። ኢየሱስ እስከ መስቀል ሞት ዝም ብሎ መከራ እንደተቀበለ እነሱም የያዙትን እውነት ሕይወታቸው እስኪያልፍ ድረስ ጸንተው ቆሙ። የሚገርማችሁ አንድ ሰው ሲሰዋ ሌሎቹ አያቆሙም፣ ይቀጥላል። እስጢፋኖስን ተደብድቦ ሲገደል የእስጢፋኖስን መስዋዕትነት ተቀብለው ለቅሶ አልተቀመጡም፣ እስጢፋኖስን ቀብረው ቀጠሉ ይላል። ያዕቆብ ተደገመ፣ ጴጥሮስ ተያዘ። መከራው እየቀጠለ መጣ። እነሱ ግን አላቆሙም። ለምን? አምላካቸው አሳይቷቸዋል መስዋዕት መሆን። ለምናምንበት ነገር ለጽድቅ መቆም ዋጋ ሊያስከፍል እንደሚችል፣ ለጽድቅ ስንቆም ደግሞ ዋጋ ብንከፍልም እስከ መጨረሻ መሄድ እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜያዊ ጥቅም ሳይሆን ዘላቂ እውነተኛን መከተል እንዳለብን፣ እስከ መጨረሻ የድል ሕይወት መኖር እንዳለብን ያሳየን ያስተማረን ሳምንት። በዚህ ሳምንት መጨረሻ ክህደትና ታማኝነትን ያየንበት ሳምንት ነው። በይሁዳ ክህደት፣ በጴጥሮስ መካድ የሰው ልጅ ተለዋዋጭነት ድክመትን እናያለን። ሆኖም ጴጥሮስ ተመልሶ በንስሐ መምጣቱ ሰው ቢሳሳት እንኳን ተመልሶ ለመነሳት ጠንካራ ለመሆን እድል እንዳለው ተስፋ ያየንበት ነው። ባጭሩ ይህንን ታሪኩን ስንቋጨው የክርስቶስን ፍቅር፣ የክርስቶስን ትዕግስት፣ ተስፋ፣ መስዋዕትነትን ያስተማረን ሳምንት ነው። በዚህ ሳምንት ኢየሱስ ክርስቶስ ባሳለፈው በዚህ ሳምንት ውስጥ ይሄን ሳምንት መተረክ ሳይሆን ለኛ ትቶልን የሄደውን በተለይ እነዚህ መጨረሻ ላይ ያነሳውላችሁን ቁልፍ ሐሳቦች፣ ትህትናውን፣ የፍቅሩን ጥንካሬ፣
በመከራ ድል ማድረግን፣ ለእውነት መቆም፣ መስዋዕት እስከ መቆም ለእውነት መቆምን፣ መመለስን እኔና እናንተ ለኛ ትቶልን ሄደው ትሩፋታችን ነው። በአገልግሎት በሆሳና የተጀመረው በዝማሬ የተጀመረው ህይወት በድል ዝማሬ ነው የተቋጨው። ተነስቷል። ሆሳና ባሪያም እየተባለ ተዘምሮለት ወደ ኢየሩሳሌም የገባው ሚሽኑን ሲፈጽም አንድ መዝሙር ተዘምሯል። ተነስቷል። የመቃብር ደጃፍ ተከፍቷል። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል። እሱ በክብር ነው። ሞትን ድል አድርጎ ተነስቷል፣ አርጓል። ይሄ የትንሣኤ ጌታ ዛሬ የኔና የናንተ ጌታ ነው። በዚህ አንድ ሳምንት ውስጥ በጣም ብዙ ያሳየን ድሎች አሉ። ይሄ የትንሣኤ የድል ጉዞ በሆሳና ጀመረ፣ መቅደስ በማጥራት ቀጠለ፣ አብሮ ራት በመብላትና ትህትናን በማሳየት ቀጠለ፣ ተሰቀለ፣ መከራን ተቀበለ፣ የሾህ አክሊል መከራን በተለያየ መንገድ ተቀበለ፣ የሞት ፍርድ ተፈረደበት፣ መስቀል ተሸክሞ በቀራንዮ ላይ ዋለ። በመስቀል ላይ ሆኖ ግን ተፈጥሮ እንኳን እስኪመሰክርለት ድረስ የታገሰ ሆነ። ከዛ ተፈጸመ አለ። ሰዎችን ከእግዚአብሔር ጋር አስታረቀ። ትንሣኤውን አበሰረልን። ሕያዋን ከሙታን መካከል ስለምን ትፈልጋላችሁ ተብሎ ተዘመረ። በዚህ ሳምንት ውስጥ ግን ጌታችን ለኛ ትቶ የሄደውን ነገር ካላደረግን ክርስትና ጣዕም የሌለው ነው የሚሆነው። ትህትናውን እናስቀጥል። ፍቅሩንና ጥንካሬውን እናስቀጥል። በመከራ ድል ማድረግን እናስቀጥል። መስዋዕት መሆን ከእውነት ጋር መቆምን እናስቀጥል። መመለስን እናስቀጥል። እነ ጴጥሮስ እንደተመለሱ እንደ ይሁዳ ክደን መቅረት የለብንም። ተመልሰን ታሪኩን፣ ፍቅሩን፣ ትዕግስቱን፣ መስዋዕትነቱን አስቀጥለን እስከ መጨረሻ ልንኖር ይገባል። ይሄ የአዲስ ኪዳን የመጀመሪያ የአዲስ ኪዳን ጅማሬ ሳምንት በዛ ውስጥ እያሳለፍን ስላለ ይህንን ሳምንት ለእናንተ ልተርክላችሁ እወዳለሁ። በወንጌላት መጨረሻ ላይ ሄዳችሁ ሁሉንም ሐሳብ ማንበብ ትችላላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሳምንት ውስጥ ያደረጋቸው ነገሮች በሙሉ በወንጌሎች መጨረሻ ላይ 2-3 ምዕራፍ ላይ ሁሉም ሐሳቦች አሉ። እኔ በትረካ መልክ ነው ዛሬ ወደ እናንተ ያቀረብኩላችሁ። ይህንን ጌታ ያላወቃችሁ ልጋብዛችሁ ወዳለሁ። ከዚህ ጌታ ጋር ያልታረቃችሁ፣ ከዚህ ጌታ ጋር ያልተስማማችሁ፣ በዚህ ታሪክ ውስጥ በእውነት ይሄ ታሪክ እንደ ታሪክ ሆኖባችሁ የቀራችሁ፣ ታሪኩ ታሪክ ብቻ አይደለም። ድል መንሳት አለ፣ ሕይወት ማግኘት አለ፣ ፍቅርን መካፈል አለ፣ መስዋዕትነትን መካፈል አለ። ለኛ ትቶልን የሄደው እሴቶች አሉ። ዝም ብለን የምንዘምር ሳይሆን ተነስቷል ብለን የምንዘምር ሰዎች ፍቅሩን፣ ርህራሄውን፣ አገልጋይነቱን እኛ ማስቀጠል መቻል አለብን። በጣም ወዳችኋለሁ። መልእክቴን ስላዳመጣችሁ በጣም አመሰግናለሁ። ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ተባረኩ። ሻሎም